ማንም ሰው ማቆም የማይችል ነው እኛን ድህነት። ለድህነታችን ምንጭቹ ደግሞ አጎተ ነው። ጠይቀው ደብረጽዮን፣ መለስ ዜናዊ እሱን ጠይቀው። ለዛች ሀገር መውደቅ አጎተ ናቸው። አጎተ ነው ያ ሂድና መጀመሪያ እኔ ብዙ የሰማሁት ነገር አለ እናት እኔ ግን አያገባኝም፣ እንደዚህ አይነት ነገር አያገባኝም። ምክንያቱም የሌላው መጠቀሚያ አታርገኝ። አንተን በተናገርኩ ቁጥር 16 17 ሜሴጅ ስለ አሜሪካ ስለምናምን ስለምናምን ስንት ነገር ይመጣል። ግን እኔ አልፈልግም። እኔ ጸቤ ካንተ ጋር አይደለም። እኔ ችግሬ ካንተ ጋር አይደለም። ኦኬ? ምክንያቱም አንተ ወዳቂ ፈጥነህ እንደዚህ እንደወጣው ደግሞ ልንገር፣ ፈጥነህ ትወድቃለህ። አይቴሊው አንተ ፈጥነህ ትወድቃለህ። የምትወድቀው ደግሞ ልንገር አይደለ እንዲህ ስትንበጫበጭ በየፓርቲ ቤቱ እንዲህ ስትል ከዛ በኋላ እንዲህ ስትል እመነኝ አንዱ ነው እከካ ባለጌ። እኔ ያልነካሁትም በእግዚአብሔር እኔ ግን ስም ይጣፍጣችኋል ልበል። እኔኛም ያችን ስለተናገርኩ እኔ ደግሞ ሳለካው የሚነካኝ ሰው አልወድም። እከካ እንዴ ገና ካሁን በቃ እሱ ልንገራችሁ የሆነ ታርጌት አድርጎ ነው የሄደው። ታርጌት አድርጓል። ይሄ በሰበሰ ከመጀመሪያ ነው ከቲክቶክ ከዚህ ካዘጋጆቹ ጋራ ሪፖርት ልማዳችሁ ነው። ሪፖርት ማለት እኔ ሪፖርት አድርጌ ያስወጣለሁ ከዛች ሀገር እካካ እንትን ብለዋል። ተፈራርሞ ነው የገባው። እኔ ቲክቶኩ ገና ከመዘጋጀቱ በፊት እሱ መሆኑን ተነግሮኛል። ጋይስ በቃ እሱ እንደሚበላው አትጨቃጨቂ ምናምን ስላሉ በቃ እሱ እንደሚበላው ስለማቅ ዝም አልኩ። ምክንያቱም ተፈራርመዋል። ይበላዋል። ይሄንን አድርግ ተብሏል። ተፈራርመዋል። እሱ ምን አገባኝ። ግን እንደኔ ሀሳብ አትበላም ብያለሁ ባናት። ከዛ ልክ እሱን በላ። በማግስቱ ወጣ። የታባሽ ምን አባሽ እያልክ መሳደብ ጀመርክ። ዩሲ ምን ይባላል መሰለ፣ ረጅም የማይሄድ ሰው አጭር እግር ይኖረዋል። እግር አጠረ። በቃ በንጋታው አንተ የወደቅከው በንጋታው ሰውን የታባታችሁ ምን አባታችሁ። አንተ እኮ የቀረህ እኮ መሳደብ ነው። ከዛ በኋላ ይሄ ታዩት እዛ ጋር በቃ አለቀ። እኔም በቃ እንደምትወድቅ እነግርሃለሁ። ወደ እካካ ኖ እኔ ምንም አልተናገርኩትም። ዋይ ስኬርድ እስቲ ስጡኝ። እሱ አዶናይ የተናገርኩትን እስቲ ስጡኝ፣ ለኔ ስጡኝ። ኖርማል ኮሜንት ነው የሰጠሁት። በቃ አለቀ። እኔ በነገራችን ላይ እንግሊዝኛ ማወቅ የእውቀት ምንጭ ይመስላል እንዴ? ቋንቋ ማወቅ አንድ ቋንቋ እኮ ነው የምታውቀው። ፍሬንች ትናገራለህ፣ አፍ ነው የሚንተባተበው። ምንድነው አረብኛ አፍ ነው የሚንተባተበው። አንድ ቋንቋ እኮ ነው የምታውቀው። እሱንም በስደት የምትናገራቸውን እንግሊዝኛዎች ትምህርት ቤት የተማርካቸው በአንተ ቤተሰብ እድሜ ያደጉ ልጆች ብዙዎቹ ትልቅ ደረጃ ደርሰዋል። አንተ እኮ አንተ ከሀብታም ተወልደ ከዘራፊ ተወልደ አድገ ቼንጅ ያላረክ ሰው ነህ። ልንገር፣ አንተና ዮኒ ማኛ አንድ ናችሁ። በነገራቸው ላይ ያ በምድር ያለውን ነገር በሙሉ ተጠቅማል። አላደክም፣ አልተለወጥክም፣ አልተማርክም፣ ምንም አላልክም። ቦርጫሙን ካናዳ ተመልሰ መጣ፣ ተመልሰ ለእንትን ሄድክ፣ አለቅ። ከዚህ በኋላ አንተ ምንም ትለወጥ ላልተለወጥክ ነው። በቃ ሞቲቬት ልሆን ድህነትን እኮ ነው ሞቲቬት ያረከን። ምን ያረክ መሰለ? ማጣትን፣ ማበድን፣ ያ ከዛ በኋላ በሃይማኖት ስር መደበቅን፣ ያንን ነው ሞቲቬት እያረክ ያለው። Can you give me some small things? ያ ኢነርጂ ኤጁኬት የሆነ ነገር ትሰጠናለህ። ድህነትን ማጥፊያ። ድህነት እኮ እንዲህ ነበርኩኝ እንዲህ ሆኛለሁ። አንተ በራስህ ይዘህ የመጣውን ነገር ንገረኝ እስኪ። በራስህ የትኛውን መጽሐፍ ነው የጻፍክልን? መጽሐፍ እንኳን መጽሐፍ ያልጀመርክ ማሳተም ያልጀመርክ ሰው እኮ ምንድን ነው ይዘህ የመጣው? እኔ ያንን አሁንም መናገር አልፈልግም። ምክንያቱም አንተ የእባብ አፍ ላይ ያለ ሰው ነህ። ይህንን እነግርሃለሁ። የእባብ አፍ ላይ አሁን ይኸውላችሁ፣ በእኛ ሊያሳብቡ የፈለገ ነገር አድርገውት በእኛ ሊያሳብቡ ነው እንዲህ የሚያናገሩት። አሁን ይመስለኛል ተመክሮ ነው። ምክንያቱም ይሄ በሰበት ዮኒ ማኛ የሚባል አለ፣ ያ ሞጣ የሚባል አለ። እኔንም ቀላቀሉ። ምክንያቱም እኔ ከሁሉም ነገር አለው፣ በቃ ከሁሉም ነገር አለው። እኔ እንዴት እንዳስጠላኝ እንዴት እንደደበረኝ ሰው መናገር። ምን አባ ትናገሩታላችሁ? ተነስቶ ንግግሩ አሁን ሊያብድ ነው። የሚያሳብድ ግን ምንድነው ታውቃለህ? ድራ ጭፈራ ነው ነገር እያሳበደ ነው። ምክንያቱም ላይፍ በሙሉ ጭፈራ ቤት ነው። ገባ? ከዛ ከበሰበት አልተሻለም እኮ እብድ እኮ አይሻልም። እየጠጣህ ነው ያ
ከዛ ትመታለህ፣ እንዲህ ታሽከረክራለህ፣ እንዲህ የሶሻል ሚዲያ በቃ አንተ የለህም። በቃ በአንተ ቤታም 50 ሴንት ሆናል። ስማ 50 ሴንት እንደዚህ አይደለም። አዳር ውሎ የት ነው? ፓርቲ ቤት ነው። ከዛ በፊት ግን አልነበርክም። ለምን ዋንጫውን ምክንያቱም ይሄ ተፈጥሮ ነው፣ ሱስህ ነው። አንተም እንደዛው ነው። ስለዚህ ይኸውልህ አሁን ራሱ አግሬሲቭነት የምናምን እንትን እየወጣ ነው። እንዲህ ፍጥጥ እያልክ ነው። አየህ ለትንሽ ጊዜ ማብረጃ ማገገሚያ ነው የወሰድከው። ማገገሚያ ወሰድክ፣ ተመልሰ መጣ። አሁን ቁጭ ብለህ እዚህ ጋር እየተሳደብክ ነው። ለምን ድሮ ስንናገር አልተናገርክም? እኔ እንኳን አልተናገርኩም። እኔ መጥፎ ነገር አልተናገርኩም። እኔ የተናገርኩ ምንድን ነው? አይገባህም። እውነት እግዚአብሔር የሚያውቀው አይገባህም። እውነት አወዳዳሪ ቢሆኑ አይገባህም። ስለሰራ ስላሰራህ አይደለም። በጣም ሾርት ነው እዛ የተቀመጥከው ኢትዮጵያ ውስጥ። ማስረጃ ደግሞ አለ። እኔ ዝም ብያለሁ። ከአንተ ጋር ጥላቻ የለኝም። ከአንተ ጋር ምንም ነገር የለኝም። አላቀም ማታቀኝ እንዳቀም አልፈልግም። እንደ ማንኛውም ሳይሃለ የዚህን ያህል ግን አንተ ወደ ፖለቲካ እኮ ነው የወሰደው። ታውቃላችሁ ግን የሀገሪቷን ሜሴጅ በቃ ሶሻል ሚዲያ ኮሚኒቲውን ያበላሹ ልክ ዘመዶቹ እንደሚሉን ማለት ነው ያለ ፖለቲከኞቹ እንደሚሉ እኛንን ኮሚኒቲውን ያበላሸ ነው። ባድ ሜሴጅ የሰጠ ነው እኛንን። የድሮን ነው የምታወራው። እኛ እኮ አቁመን እኮ ጥረት አውጥተን እኮ እዚህ ጋር እየተጫወትን እኔ ወንድም ነው። ወያኔን የተሳደብክ ወያኔን አመመ እሱን ነው እኛ ተናግረናል። ለምን በድሉ ዋቅጅራን አትናገርም? ለምን ሰይፉ ፋንታውን አትናገር? አፍ አውጥተህ ለምን ሰይፉንማ ምንድን ነው ያልከው? እኔ ሰይፉን በጣም አከብረዋለሁ። በድሉ ዋቅጅራን ምንድን ነው ያልከው? ያ ታውካልኝ ሰግጥ እናንተን ታውካልኝ እተዋል። እኛ በመንግስት ስለምንጠላ ዩጋ ሄድና እዛ እንትን ተራራ ግባ ከፈለክ። ምን ደህና ነገር ቂጣገን መጠገ የያያልከን ይሄ እኮ ሁሉም ኢትዮጵያ እኮ 160 ከነ 77 ረሃብ እኮ ይባል ታሳየን ይፈልግ ነው። ይሄ ቆርቆታቸውና እንደሱ መሆን የማይችሉ ደስ ስላላቸው እኔ እንጂ ደስ የሚለኝ ይመስላል ያኛው። ያ ግን ምን አገባኝ እናት የምትኖረው እኮ ነው ሀገር ላይ ነው። ይህን እንዳትረሳው። የኔው ከተማ ነው የምትኖረው፣ የኔው ቤት ውስጥ ነው የምትኖረው። ይህን እንዳትረሳው። ለኮሚኒቲው ባድ ሜሴጅ የሚሰጡ ብዙ እኔ እኮ እዚህ እየመጡ እኮ አይተሸዋል ሲሉ ምን አላለ። እኔ እንዳንተ ያለው እግዚአብሔር እኔ ግን ኑር በቃ ኑር ዝም ብለህ ኑር። እንዴት እኮ እንደምታስፋል ራስ ፊትን አይተዋል። አንተ የለቀቀ መስሎሃል አይደለ? ኖ አለ ቢለቅ ኖሮ ካቲካላ ቤቱ ሌሊቱን በሙሉ ስትል አታድርም ነበር። ከዛ ከካቲካላ ቤት ሌሊት ጠዋት ተነስተ ደግሞ ቤተክርስቲያን ትሄዳለህ። ዩጋዲት ሊሚያለው ይሄ እንትን ወጣብህ፣ ይሄ ቂም ወጣብህ። 3 ፖለቲከኞችን ነው የጠራን። ዩሲ ሌላ ማንንም አልጠራም።